ሰላም ጤና ይስጥልን የተከበራችሁ የዩቲዩብ ቻናላችን ቤተሰቦች፣ በዛሬው የመረጃ ጊዜ ብትሰሟቸው መልካም ይሆናሉ ካልናቸው መረጃዎች መካከል ጠቅላይ ሚኒስትሩ የገዙት ቪአይፒ አውሮፕላን እንዲሁም የጀነራል አበባው ያልተጠበቀ ውሳኔ የሚሉ መረጃዎች ይገኙበታል። አብራችሁን ቆዩ። በቅድሚያ በአማራ ክልል የሚደረጉ ውጊያዎችና የድሮን አሰሳዎች ዛሬም ቀጥለዋል። የነ ጄኔራል አበባው ታደሰ የባህር ዳሩ ስብሰባም እያነጋገረ ይገኛል። ጄኔራሉ ክልሉን በአስቸኳይ ተረከቡን ሲሉም ለብልጽግናው ፖለቲካዊና ጸጥታ አመራሮች አሳስበዋልም ተብሏል። የአማራ ክልል የጸጥታ ሁኔታ ግምገማን በተመለከተም በባህር ዳር አስቸኳይ ስብሰባ እየተደረገ ይገኛል። በአማራ ክልል በሁሉም ዞኖች የሚገኙ የጸጥታና የደህንነት አመራሮች እንዲሁም የሚሊሻ ጽሕፈት ቤት ኃላፊዎች በአስቸኳይ ተጠርተው በስብሰባው ላይ መቀመጣቸውም ታውቋል። ስብሰባው በደህንነት ስጋት ምክንያትም ቦታ እየቀያየረ እየተደረገ ሲሆን ዛሬም ሶስተኛ ቀኑን ይዞ ቀጥሏል። የስብሰባው የውስጥ ምንጮች የመጀመሪያው ስብሰባ በባህር ዳር አስተዳደር ጽሕፈት ቤት፣ ሁለተኛው ስብሰባም በብልጽግና ጽሕፈት ቤት፣ ሶስተኛው ደግሞ ዛሬ በአቫንቲ ሆቴል እየተደረገ መሆኑንም ገልጸዋል። ጄኔራል አበባው ታደሰም በአማራ ክልል የሚገኙ ሁሉም የመከላከያ የግንባር አመራሮችና ጄኔራሎች እንዲሁም የእዝና የተለያዩ አደረጃጀት መሪዎች በዚህ ስብሰባ ላይ እንዲገኙ ጥሪ አድርገው ተገኝተዋልም ተብሏል። በስብሰባው ላይ ከተነሱ ዋና ዋና ጉዳዮች መካከልም የክልሉ ብልጽግና የፖለቲካና የጸጥታ መዋቅር እንደገና መቆዝና መስተካከል አለበት የሚለው ይገኝበታል። በዚህም ጄኔራል አበባው ታደሰ በክልሉ የፖለቲካና የጸጥታ መዋቅር ላይ የተወሰኑ ማስተካከያዎችና ስምሪቶች ተደርጎም ክልሉን ትረከቡናላችሁ የሚል ሐሳብ አቅርበዋልም ተብሏል። ይሄም የጄኔራል አበባው ንግግር መከላከያ ሰራዊቱ ከአማራ ክልል ለቆ ሊወጣ እንደሚችል ፍንጭ የሚሰጥ ቢመስልም ሆን ብለው ግን የብልጽግናው አመራሮች ስራዎችን ቶሎ ቶሎ እንዲሰሩ ለማድረግ ነው ሲሉም የስብሰባው ምንጮች አስተያየታቸውን ጨምረው ገልጸዋል። መከላከያ ሰራዊቱም በተደጋጋሚ ጊዜ ክልሉን ለቆ እንደሚወጣና ለሌላ ግዳጅ መዘጋጀት እንዳለበት ሲገልጽ እንደነበርም ይታወሳል። ሆኖም መሬት ላይ ግን ተጨማሪ መከላከያ ኃይል ሜካናይዝዱ ጭምር ወደ ክልሉ እየገባ እንደሆነም መረጃዎች አመላክተዋል። ከዚህ በተጨማሪም በስብሰባው ላይ የግንባር አመራሮች ከዘመቻው ያገኙትን ውጤት ሪፖርት እንዲያቀርቡም እንደተጠየቁና ከየግንባሩ የመጡ ጄኔራሎችም በዘመቻው አገኘነው ያሉትን ውጤት እያቀረቡ ግምገማ እየተደረገባቸው እንደሚገኝም የስብሰባው ምንጮች ገልጸዋል። ይህ በእንዲህ እንዳለ በአማራ ክልል የሚደረጉ ውጊያዎችና የድሮን አሰሳዎች ዛሬም ቀጥለዋል። ዛሬ ውጊያ ሲደረግባቸው ከነበሩ አካባቢዎች ደባርቅ መቀን ከተማ አንዷ ስትሆን በመቀን ከተማ ሌሊቱን ከባድ የመሳሪያ ተኩስ ሲሰማ አድሯልም ተብሏል። በተከዜ ቀጠናም በጠለምትና አዲስ ዓለም ቀበሌ አካባቢም ዛሬ ማለዳውን ጀምሮ ከፍተኛ ተኩስ እንዳለም ተነግሯል። ሆኖም የደረሰውን ጉዳት ግን እስካሁን ለማወቅ አልተቻለም። በሌላ ዜና ጠቅላይ ሚኒስትሩ የገዙት ቪአይፒ አውሮፕላን ጉዳይ። መኖሪያቸውን እያስገነቡ የሚገኙት ጠቅላይ ሚኒስትሩ መብረሪያቸውንም በኢትዮጵያ ሀብት መግዛታቸው ተሰምቷል። ይህ የቪአይፒ አውሮፕላን የቦይንግ ምርት ሲሆን ኢቲቢቢአር በሚል መለያ ቁጥር የተመዘገበና ከ19 እስከ 32 ሰዎችን ማሳፈር የሚችል ነውም ተብሏል። አውሮፕላኑ ለጠቅላይ ሚኒስትሩ የበረራ አገልግሎቶች ብቻ ተብሎ የተገዛ ሲሆን የመኝታ ቤቶች፣ የመመገቢያ ስፍራዎች፣ የሻወር ክፍሎች፣ ሳሎንና መሰል የቤት ውስጥ አገልግሎቶችንም የያዘ ነው ተብሏል። ይህ አውሮፕላን ቦይንግ ኩባንያ 733-800 በሚል ለቢዝነስ አገልግሎት የሚያመርታቸውና በአጭሩ ቢቢጄቱ ብሎ የሚጠራቸው አውሮፕላኖችም አካል ነው። ጠቅላይ ሚኒስትር አብይ ይህንን አውሮፕላን የገዙት በ80 ሚሊዮን ዶላር ነው ያሉት ምንጮቹ፣ የተገዛውም በአንድ ካናዳዊ የደለላ ተቋም በኩል ከቻይና መሆኑም ተገልጿል። እንዲያም ሆኖ ጠቅላይ ሚኒስትሩ የገዙት አውሮፕላን አዲስ አይደለም የሚሉት እነዚህ ጉዳዩን የሚያውቁ ሰዎች ይህንን አውሮፕላን በአሁኑ ወቅት ቦይንግ እያመረተው አይደለም ሲሉም ነው የጠቀሱት። የቦይንግ ድርጅት ለቪአይፒ አገልግሎት የሚሰጡ አውሮፕላኖችን የሚያመርት ቢሆንም ይህንን ጠቅላይ ሚኒስትር አብይ አህመድ የገዙትን አይነት ምርት ግን ካቆመ ቆይቷልም ተብለዋል። ይህ የተገዛው አውሮፕላን በአንድ ካናዳዊ የድለላ ተቋም በኩል ከአንድ ቻይናዊ ባለሀብት ስለሆነ ዋጋውም 80 ሚሊዮን ዶላር ሆኗል ሲሉም ጨምረዋል። ጠቅላይ ሚኒስትሩ የገዙት የቪአይፒ አውሮፕላን ንብረትነቱ የኢትዮጵያ አየር መንገድ እንዳይሆንና የአየር መንገዱን አረንጓዴ፣ ቢጫ፣ ቀይ አርማ እንዳይቀባባቸው አዘዋልም ነው የተባለው።
የአየር መንገዱን አረንጓዴ፣ ቢጫ፣ ቀይ አርማ እንዳይቀባባቸው አዘዋልም ነው የተባለው። ይህ የቪአይፒ አውሮፕላን እንዲገዛላቸው ለቀድሞ ጠቅላይ ሚኒስትር መለስ ዜናዊም አየር መንገዱ ጥያቄ አቅርቦ እንደነበር ያስታውሱት ምንጩ፣ ይሁን እንጂ በድህነት ውስጥ በሚኖር ሀገር ላይ እንዲህ ያለ ነገር አያስፈልግም ብለው በመመለሳቸው አጀንዳው በድጋሚ የተነሳው በአቶ ኃይለማርያም ዘመን እንደነበርም አስታውሰዋል። እሳቸውም አለመቀበላቸውን አንስተው ጠቅላይ ሚኒስትር አብይ አህመድ ግን ይሄ ጉዳይ እንዲፈጸምላቸው በማዘዛቸው ተገዝቶላቸዋልም ሲሉ ገልጸዋል። በመጨረሻም ወደ በረሃ የወረዱት የነደብረ ጽዮን ተቃዋሚዎች ጉዳይ። የደብረ ጽዮን አንጃና ደጋፊ ጄኔራሎችን በትጥቅ ትግል ለመጣል የወሰኑ የህወሓት ሰራዊት አባላት ትጥቃቸውን እየያዙ በገፍ ወደ በረሃ እየገቡ ነው ተብሏል። የማህበረሰብ አንቂው አስፋው ብርሃን እንደገለጸው ይሄ ዜና ከትጥቅ ትግል መረጃነቱ በዘለለ በጥልቀት ሊታዩ የሚገባቸው በርካታ ተያያዥ ነገሮችን ያቀፈ ስለሆነ በየአውዱ ሊፈተሽ የሚገባው መረጃ ነውም ብለዋል። የወጣቶቹ ትግል ከተባለው የተለየ በውስጡ ምን አጀንዳ ይዟል? የእነሱ ትግል እኛ ላይ ምን አይነት ተጽዕኖ ያሳድራል? የመሳሰሉትን ብሎ መጠየቅ ልባምነት ነው ያለው አስፋው፣ ይህንን ትግል ከተቀላቀሉት መካከል ራሱን በሶሻል ሚዲያ ለመጀመሪያ ጊዜ ያስተዋወቅን ሰው ሸዊት ቢተው የቢተው በላይ ልጅ ነውም ብለዋል። ይሄ ልጅ ነፃና ከኢትዮጵያ የተገነጠለች ትግራይን በሚያቀነቅነው ፓርቲ ውስጥ አመራር የነበረና በአማራ ህዝብ ላይ ለከት የለሽ ጥላቻን የተሞላ ልጅ ነው ያለው አስፋው፣ ልጁ ከወያኔ ጋር በወቅታዊ የውስጥ ችግር ውስጥ ቢገባም ህዝባችን ከተያያዘው የማንነትና የነጻነት ትግል አኳያ ስመለከተው እሱም ቢሆን ከወያኔ የተሻለ አቋም የሌለው ሌላ ወያኔ ነው ማለት እችላለሁ፣ ወይንም የወያኔ ሌላኛው ገጽ ነው ብለው ይሻለኛልም ብለዋል። እነዚህንና ሌሎች ተያያዥ እውነታዎችን ሳስብ መረጃው እንዲሁ በመረጃነት ብቻ የሚታለፍ እንዳልሆነ እረዳለሁ ያለው የማህበረሰብ አንቂው፣ አሁን ለምሳሌ እኔ ወደ ወልቃይት ጠገዴ ስለተዘረጋው የኤሌክትሪክ መስመር ወይንም ሰብስቴሽኖች ጉዳይ ላንሳ ብል ምን ልናገር እንዳሰብኩኝ መገመታችሁ አይቀርም። እንደምታውቁት የትግራይ ገጠር ቀበሌዎችን አቋርጦ ከሚመጣው የኤሌክትሪክ መስመር በአንደኛው ጎጥ ወይንም ቀበሌ ከተዘረጋው መስመር ላይ ሃይ ቴንሽን ገመዱ ቢቋረጥ መላውን ዞን ጨለማ ውስጥ ይዶለዋል። በነገራችን ላይ ከጎንደር አፍንጫ ስር ያለችው ሰሮቃ የመብራቷ መስመር ከትግራይ የተዘረጋ ነው። ምን ለማለት እንደፈለግኩ ግልጽ ነው። ይሄ መስመር እንዲቀየርና በቀጥታ ከሚያገናኘው ከጎንደር በኩል ከሚመጣው መስመር ጋር እንዲገናኝ በዞኑ አስተዳደርም ሆነ በበርካታ ዜጎች በኩል ተደጋጋሚ ጥያቄዎች ለክልሉ ብሎም ለፌዴራል መንግስት ቀርቧል። መልስ ቢነፈግም ጥሉ በማለት መረጃውን አጠቃሏል። ክቡራን አድማጮቻችን ለሰዓቱ ብታደምጧቸው መልካም ይሆናሉ ያልናቸው መረጃዎች ይህንን ይመስላሉ። በሌላ መረጃ ተመልሰን እስከምንገናኝ ድረስ መልካም ቆይታ